በየን ለሞጮዮ ባቡር ዋስሌቶዮ ኮሎችን የስመጣ ጅማ ውስጥ ያስኩኝ ከየት ነው ሀገር ይወሰና የበየና ሀገር ይሄዳሉኛል እኔ ማስተውሰው ነገር ምናልባት ተቆርጠው ይሆናል መለስ ማንን አይቶ ነው የመጣው ሁለት ጊዜ ማንን አይቶ ነው የመጣው ሁለት ጊዜ ነው የመጣው ይሄን እሳቸው ተጠሩና say something የሆነ ነገር ይባሉ ስለዚህ ሰው እኔ ኃላፊነቱን ወስዳለሁ አትላንታ ልከው አስተምረዋል ማለት የሚሰራውን ስራ እኔ አሰራው ሰውየው ዶክተር ሆነ ውጭ ሀገር ነው ደቡብ ብቻ ላይ ከ12 በላይ ሃይስኩል ነው የከፈቱት ሀዲያ ማን ነው የሚለው ነገር እንዲታወቅ የአንበሳውን ድርሻ ተወጥተዋል እኔም በጣም የሚያስገርመኝ ማንነታቸው ነው የኢትዮጵያ ህዝብ ፓርላማውን ለሰማው ቴሌቪዥን የሚከፍተው እሳቸውና የመለስን ንግግር ለሰማው ለሆነ አካባቢ የሰራውን ደረጃ እንዳስባልት ለኛም ይገባናል የሚል ጥያቄ ነው ሲነሳ የነበረው አይደል ትንሽ ሳሳ ያለው የሀዲያ ታሪክ 21ኛው ላይ እየፈነጠቀ ነው ምን ነገር ጽፏል ብዙ ሚዲያዎች የፓርላማ አባል ናቸው የፓርላማ አባል መሆን የሚሰጠው በርካታ ፕሪቪሌጅ አለ ቤትን ጨምሮ መኪና ተጨማሪ ገንዘብም ጭምር እኔ የዩኒቨርሲቲ አስተማሪ ነኝ እዛ የሚከፈለኝ ገንዘብ ይበቃኛል እንደ አስታውስ በዚህ ሂደት ውስጥ እሳቸው የተቃዋሚ ወይ በቅንፍ ውስጥ የተፎካካሪ የፖለቲካ ፓርቲ አባል ናቸው የመንግስት እኮ አባል እንደዚህ ሰው ሁላችንም እኮ ነው ያጠናው የጎንደር ሰው አንድ ፓርቲ የአማራ ፓርቲ ነው ሁላችንም እኮ ነው ያጠናው የሚገባውን ጥቅም ሀዲያ እንዲያገኝ ታግለዋል አይ ቲንክ በመቶ ዓመት እንደዚህ አይነት ጊዜ ሁሉ አይገኙም ትንሽ ለደበዝዝ የነበረውን ታሪክ ያስቀጠሉ ሰው ናቸው እሳቸው ሚና ምን ነበር ብሎ መጠየቅ ያስቻል ግዴታ ጥይት ጫፍ የሚገኘው ስልጣን ከካርድ ጫፍ ፖለቲካ የገባን እውነት ስለ ምርጫ የገባን ስለ ፉክክር የገባን እኮ የእሳቸውና የእሳቸው ፓርቲ እዚያ አካባቢ በመኖር በርግጥ despite all the challenges ሀዲያ ባህል ለማን ነው አንሳር ገራት የሚል ማለት የሚሰጠውን ታይትልም ጭምር ማየት ይቻላል ፕሮፌሰሩ ግለሰብ ብቻ አልነበሩ ማለት ይቻላል አንድም ቀን ምናልባት እኔ ካልተሳሳ አንድም ቀን እስር ቤት ገብተው በማያውቅ ደረጃ ውድ ተመልካቾቻችን እንደምን አላችሁ ገክሱሚ ፕሮግራምን ይዘን መጣን አሁን ከቅርብ ጊዜ ወዲህ ሰፋ አድርገን የተለያዩ ማህበራዊ የሆኑ ጉዳዮች ላይ ምንወያይበት ምንከራከርበት እንዲሁም ሐሳብ የምንሰጥበትን ፕሮግራም ወደ እናንተ ማቅረብ እንደጀመር ይታወቃል ዛሬ በቅርቡ ህይወታቸው ያለፈውን የፕሮፌሰር በየነ ጴጥሮስን ጉዳይ በሚመለከት አብረውኝ ካሉ እንግዶች ጋር ወደ እናንተ መጥተናል መልካም እንግዲህ እንደምትመለከቱት ሁለት እንግዶች አጠገቤ አሉ ስለዚህ እንግዶቼ እንኳን በሰላም መጣችሁላችኋለሁ እሺ እንግዶቼ እንግዲህ ራሳችሁን እንድታስተዋውቁ እድል ሰጣችኋለሁ ካንተ እንጀምራለን ሙሉዓለም ለማርያም ተራራሉ በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር መልካም እኔ አጫሙ ቡቀ ይባላልው በዚሁ ሀዲያ ዞን ለረጅም ጊዜ በፖለቲካው አውድ የቆየው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ድርጅት ጉዳይ ኃላፊና የሀዲያ ዞን ሰብሳቢ ሆኜ በሙያዬ የኮሌጅ መምህር ነኝ መልካም እንግዲህ እንግዶቼ ራሳቸውን አስተዋውቀዋል እንግዲህ ተመልካቾቼ ያለውን የዛሬውን ፕሮግራም መጀመሪያ ላይ መነሻ ላይ ለመግለጽ እንደሞከርኩት ፕሮግራሙ ገራድ አንሳር ፕሮፌሰር በየነ ጴጥሮስን በሚመለከት በእሳቸው ህይወት ላይ ተመርኩዘን አንዳንድ የውይይት ሐሳቦችን ለማንሳት እንሞክራለን የውይይት ሐሳቦቹም የሚሆኑት ገራድ አንሳር ፕሮፌሰር በየነ ጴጥሮስ እንደው ምን አይነት ሰው ነበሩ የሚለውን በእሳቸው ህይወት ታሪክ ላይ እንዲሁም በነበራቸው የፖለቲካ ትግላቸው ላይ እንደው ምን አይነት ነገር ለኛ አስቀምጠውልን ሄዱ እንደው ራያቸውስ ምንድን ነበር የሚለውን ከእሳቸው ጋር የትግል ጓድ ከሆኑት ከአቶ አጫሞ ጋር እንዲሁም ፖለቲካል ሳይንስ መምህሩ ከሙሉዓለም ጋር ምናደርገው ቆይታ እንድትከታተሉ በድጋሚ ጋብዛችኋለሁ የመጀመሪያውን ጥያቄን ማቀርበው ለአቶ አጫሞ ሲሆን እንደው አቶ አጫሞ ያለውን ነገር ለማጋራት እንደሞከሩ ተስፋ አደርጋለሁ እንግዲህ ሙሌ ያው አንተም እንደ አንድ የፖለቲካ ሳይንስ ተመራማሪ እርግጠኛ ነኝ የእሳቸውን ብቻ አይደለም የብዙ ፖለቲከኞችን ህይወት
ታያለህ ብዬ አስባለሁ። እና እንደ አንድ ወጣት ፖለቲከኛ ወይም ደግሞ የፖለቲካ ሳይንስ ተመራማሪ እንደው ፕሮፌሰርን እስቲ እንዴት አያቸው? በአንተ እይታ እንደው ምን ነገሮችን ምን የተለዩ ማንነቶችን አየባቸው? ጥሩ ነው። እሺ ቀደም ብሎ ወንድሜ አንስተዋል ኦልሬዲ አብዛኛውን ነገር ማለት ይቻላል። እኔ ገና ከሃይ ስኩል ተማሪ ያለው ጀምሮ እንደዚህ አካባቢ ተወላጅነቴ በጣም በከፍተኛ ደረጃ በብዙ ሪስፔክት ብዙ ሰዎች ሲከተሏቸው ከነበሩ አይካን የሆኑ ሰዎች መካከል ዋና ናቸው ማለት ይቻላል። በብዙ መንገድ አይነት ማየት እንችላለን። አንደኛው ከፖለቲካ አንፃር በጣም ዘ ሞስት ኮንሲስተንት የሚባሉ በብዙ መንገድ እውቅና የተሰጣቸው በሁሉም መንግስታት ውስጥ ያልተለወጠ በሚባል ደረጃ ሰላማዊ የፖለቲካ ትግልን ያንቀሳቀሱ ማንም በሳቸው ልክ ይሄን ማለት ምንድነው እስከ ጥግ ድረስ ሲያቀርቡ የነበሩ ለማህበረሰቡ ፖለቲካልም ኢኮኖሚክም ማህበራዊ ፍላጎቶችም ከማህበረሰቡ ጎን የቆሙ ሰው እንደነበሩ በእርግጠኝነት መናገር ይቻላል። ይሄ በብዙ መንገድ የተመሰከረላቸው ነው ማለት ይቻላል። ከዚህ ውጪ ከሳይንስም አንፃር ከምርምርም አንፃር ማየት ይቻላል። ሰውየው ፕሮፌሰሩ ግለሰብ ብቻ አልነበረም ማለት ይቻላል። ያው ሁሉም ሰው ግለሰብ፣ ቤተሰብ፣ ማህበረሰብ፣ ሀገር አቀፍ ከዛ ዓለም አቀፍ እየሆንክ ነው የምትሆነውና ሁሉም ሰው ይሄ ድል ላያገኝ ይችላል። ግን እሳቸው ሁሉንም ስቴፕ በግለሰብ ደረጃ በጣም ጠንካራ ስብዕና ያላቸው በበጎ መልኩ ማህበረሰቡ ላይ ተጽዕኖ ማሳደር የቻሉ ነገራችን ላይ እዚህ በዴቨሎፒንግ ወርልድ ብዙ የተለመደ አይደለም እና ያደጉት ሀገራት ስትሄድ ስልጣን ቢግ ዲል አይደለም። ለማህበረሰብ መስራት ለተወለድክበት ብቻ ሳይሆን እንደ ሀገር ኮንትሪቢዩት ማድረግ እንደ ዓለም አቀፍ ኮንትሪቢዩት ማድረግ የሚለው ነው ዋና አጀንዳቸው የነበረው ማለት ነው። ስለዚህ በጣም ኮንሲስተንት የነበሩ ያልተወላወለ አቋም ያራመዱ ፖለቲከኛም ጭምር ነበሩ ማለት ይቻላል። ስለዚህ ከማህበረሰብ ከፖለቲካም ከምርምሩ ከሳይንሱም ዓለም ካያቸው በብዙ መንገድ በንጽጽርም ካያቸው ከብዙዎቹ ሰዎች የተሻሉ አይካን ልትላቸው የምችል ሰው ነበሩ ማለት ይቻላል። በእርግጥ አንስታችኋል ዋና ነገሮችን። በዋናነት ሙሊያውን መጨረሻ ላይ ያነሳው ሀሳብ ይሄ ወጥነት ያለው ማንነት የሚባለው እኔም በጣም የሚያስገርመኝ ማንነታቸው ነው። እንደውም በማህበረሰቡም ዘንድ አንድ የተለመደ የሚታወቅ አባባል ሁላ ነበር። እንግዲህ እንደኛም አካባቢ ይባላል ገና ድሮ ልጅ ሆነን ምንድነው የሚባለው በየን ለሞጮዮ ባቡር ዋስሊቶዮ ካልተሳሳትኩ ምናልባት እንደዛ ነው አይደለ? እንግዲህ ይሄ ማለት የኮንሲስተንሲያቸውን ጥግ ነው። ያ ፕሮፌሰሩ ምንም አይነት ነገር ውስጣቸው ያለውና ለሀገራቸውም ለህዝባቸው ያለውን ራዕይ ሊቀይሩ የሚችሉ እንዳልነበሩ የነበራቸው ሀሳብ ወላዋይ እንዳልነበሩ በማህበረሰብ ደረጃ ከጫፍ እስከ ጫፍ የሚታወቅ የእሳቸው አባባል ነበር። የእሳቸው አባባል ማለት ስለሳቸው ኮሚኒቲው ማህበረሰቡ ስለሳቸው ሲያነሳ የነበረው አባባል ነበር እና በእርግጥ በዛሬው ፕሮግራማችን ምናልባትም ስለ ፕሮፌሰር አውርተን እንጨርሳለን ብለን ካሰብን አይሆንም፣ አንጨርስም። በእርግጠኝነት እሳቸውን በሚመለከት የተለያዩ ዶክመንተሪዎች፣ የተለያዩ ፕሮግራሞች ከዚህ በኋላ በስፋት የምንመጣበት ነው ብዬ አስባለሁ። ከዛ በመቀጠል ግን አሁን ዛሬ ግን በዋናነት እነዚህ ነገሮች ካየን እንደው ስላለንበት ስለ አንዳንድ ነባራዊ ሁኔታ ከማንሳታችን በፊት አቶ አጫሙን አንድ ሀሳብ ማንሳት የምፈልገው እንደው ፕሮፌሰሩ በህይወት በነበሩበት ወቅት እንደው በፓርቲ ትግላቸው ምንድነው እስቲ ለህዝባቸው የነበራቸው ራዕይ ምንድን ነበር? ምን ይሉ ነበር? እንደው ስለ ህዝባቸው ሲጠየቁም ስለ ህዝባቸው በተለያዩ መድረኮችም ሲያነሱ ሲያወሩ እንደ ፓርቲም ፕሮግራሞች ሲቀርጹ እነዚህን ነገሮች ሁሉ ሲያደርጉ ምን ሆነው ማየት ይፈልጉ ነበር? ጥሩ ነው። አሁን ወንድሜ አንስቶታልና ፕሮፌሰር እርግጥ በዚህ በማያወላውል አቋማቸውና ባህሪያቸው ይታወቃሉ። በአንዳንድ ነገሮች ላይ ሲሰጡም ውሳኔን እይታቸውን ኢምፐልሲቭ አይደለም፣ ሪፍሌክቲቭ ነው። ነገሮችን አመዛዝነው አይተው ማዕከላዊ ወደሆነ ሀሳብ ነው
ማምጣት የፈልጉት እንጂ አንድ የነበራቸውም ነው ሰላማዊ ትግል ያደረጉት። ድንጋይ ማወራወርን፣ የሰው ህይወት መጥፋትን፣ ንብረት መውደምን እነዚህ ነገሮች አይቀበሉም። ሌላው ኢትዮጵያ ህዝብ በብሔሩ፣ በቋንቋው፣ በሃይማኖቱ ሳይለይ እኩልነት እሳቸው ጠቅላይ ሚኒስትሩም ትልቅ ምስክርነት ሰጥቷል። እጃቸው ላይ ደም የለም፣ ልባቸው ላይ ጥላቻ የለም። እሳቸው ከየትኛውም ብሔር ጋር ፖለቲካን ወይም አንድ ጉዳይን አያያዙም። በመሪ ላይ ነው። እኔ ከእሳቸው አንድ የተማርኩ ሁሉም ነገር በመሪ ውስጥ ነው የሚያዩት። በመሪ ውስጥ ካለ ለልጃቸው አይሉ፣ ለሚስታቸው አይሉ፣ ለቤተሰብ አይሉ፣ መሪ ውስጥ ነው ነገሮችን የሚያዩት። መሪ ላይ ተንተርሶ ራሳቸውን፣ ህይወታቸውን፣ ፖለቲካቸውን፣ ስራቸውን ሁሉ ተግባር በዛ የሚከተሉ ሰው ናቸው። አንደኛው የመሪ ሰው ናቸው። የመሪ ሰው መሆናቸውን በደንብ አድርጌ ያውቃለሁ። ለዚህ መሪ ሰው መሆናቸውን እንደው አንድ የቅርብ ጊዜ ታሪክ ብነግራቸው ምናልባት ሚዳማሉ ምንም ችግር የለውም። አሁን ለምሳሌ እሳቸው ባሉበት የሚኒስቴር ማዕረግ ቦታ ነበረ እና አሁን ለሚኒስቴር የሚደረግ ቤኔፊቶች አሉ፣ ፕሪቪሌጅ አሉ። ስለዚህ አንድ የቤት መኪና ነበረች እና ውስጣቸው መጠቀም ትችል ነበር። በየነህን ነው የሚያውቀው የኢትዮጵያ መንግስት። እሷ በበየነ ውስጥ አለች እንጂ ለእሷ መኪና አይነዳም ብሎ ቁጭ ብሎ ነው ነበር። በቃ ያ ማለት በቢሮአቸው ለባለቤታቸው የተሰጠው ያን ከዚህ በፊት ለፒኤችዲ ትምህርታቸው ሲሄዱ ቀበሌ ቤት ነው ነበሩት። ቀበሌ ቤት ወንድሞች ያጎት ልጆች እያሉ የቀበሌ ቁልፍ ነው የሰጠኝ ቀበሌ ነው ብሎ አስረክቦ ለቀበሌ። ስለዚህ እንደዚህ አይነት በመሪ የሚመሩ ለመሪ ብሎ የራሳቸውንም አካል ራሳቸውንም የጎዱ ሰው ናቸው በሰው ስብዕና ስልም። ለዚህ ነው ምናልባት በስራቸው እንደው ጠቅላይ ሚኒስትሩ ሲናገሩ ጽድቃቸውን የሚሰጥ ሌላ ቢሆንም የጽድቅ ስራ ሰርቶ አልፏል የሚል ምስክርነት ሰጥተው በዛ ቀን በዚህ አስክሬን ሸኝቱ ፕሮግራም ላይ እና ለኔ ፕሮፌሰር በየነ በዚህች ሀገር ላይ ሁሉም ዜጋ በእኩልነት ከድህነት ወጥቶ ስልጣኔ መጥቶ ኢትዮጵያ ህዝብ በሀገሪቱ ሀብት እኩል ተጠቃሚ ሆኖ ከዚህ ማህበራዊ ፍትህ ከሶሻል ጀስቲስ ስር ሆኖ ኢትዮጵያ ህዝብ ይሄን መልካም የሆነውን ጊዜ ቢያይ ይናፍቁ ነበር። ለዚህም ነው አንዷ ቦታ ላይ ትንሽ ነው ኮንትሪቢዩት ቢያደርግ ለዚህች ሀገር ብሎ በመስገና መንግስት የተሰጠውን የስልጣን ግብዣ ተቀብሎ በዛ ቦታ ላይ እርግጥ በሳቸው አኳያ ያንን ተቋም መምራት በጣም ያንሳል እንጂ አይበዛም፣ ግን ሀገርን ለማበርከት። ስለዚህ ሀገርና ህዝብን በጣም የሚወዱ ሰው ናቸው። ከማንም ሀገርንና ህዝብን እንደው በሀገር ወዳድነታቸው እስከዛሬ አልተዘመረላቸውም፣ ድርሰትም አልተጻፉም እንጂ በኢትዮጵያ ውስጥ ኢትዮጵያዊነትን በመውደድ ኢትዮጵያዊነትን በማስቀደም ህዝብንና ሀገርን በማስቀደም በጣም ግንባር ቀደም የሆኑ ኢትዮጵያውያን ናቸው። ብቸኛ ማድረግ ስለማይቻል ሌሎች ኢትዮጵያውያን ስላሉ ከዚህ አንጻር ፕሮፌሰር በየነ ለአንተ ምንድን ነው ካልከው የመሪ ሰው መሆናቸው፣ ህዝብና ሀገርን ወዳድ መሆናቸው፣ የመልካም ስብዕና ባለቤት መሆናቸው፣ በሌሎችም በሀዲያም ታሪክ ውስጥ የጎለበተ ታሪክ የጎለበተ ህይወት ህዝቡ እንዲኖር የሚፈልግ አንድ ነገር ልንገራችሁና እዚህ ሜዳ ላይ ለምሳሌ ሀዲያ ልማት ማህበር ማነው የመሰረተው? ሰነዱ ለፈቃድ ሲመጣ ነው ብላክሜል አደረጉት እንጂ ሀዲያ ልማት ማህበር ነው የመሰረቱት እሳቸው። ስለዚህ ለህዝብም ልማት እንደ ብሔራቸው መነሻም ያላደረጉት ጥረት የለም። ብዙ ነገር እዚህ ስቱዲዮ መጥቀስ የማይቻለው በተለያየ ጥረቶች ላይ መንገድ ሲዘጋባቸው ሁኔታዎች ሳይመች ሲቀር የቀሩ ብዙ ነገሮች አሉ።
እሱን እዚህ ማውራት አይቻልም እና ይሄ ነው ብንዘረዝርም ጊዜ ስለማይበቃ በዚህ የተነሳ ምንድነው በጣም ለህዝብ እድገትና ልማት ጉጉ ሰው እንደነበሩ እኔ እረዳለሁ። ከዚህ የተነሳ እሳቸው ሌጋሲ ከዚህ በኋላ ምናልባት በዚህ ትውልድ ጥያቄ ሊሆን ይችላል እንዴት ነው መቀጠል ያለበት የሚለው ላይ ወጣቱስ እንዴት ነው ያን ነገር የሚለው ነገር እሱ ጋር እንደው አቋርጬውት ወደዛ ትንሽ ልጨምር ብዬ ነው ሙሌ ከዚህ አንፃር እስቲ አንተ ምንድነው እንደውም አቶ አጃሙ ሲያነሱ ያስታወስኳቸውን ነገሮች ልንገር። ለምሳሌ በጣም ፖፑላር መሆናቸው በጣም ስብዕናቸው ከፍ ያለ ደረጃ መድረሱ ቀደም ብሎ ስለ መኪናው አንስተው በጣም ከሚታወቁባቸው ነገሮች አንዱ ደሞዜ ይበቃኛል በሚለው የፓርላማ አባል ናቸው። የፓርላማ አባል መሆን የሚሰጠው በርካታ ፕሪቪሌጅ አለ ማለትም ጨምሮ መኪና ተጨማሪ ገንዘብም ጭምር። እኔ የዩኒቨርሲቲ አስተማሪ ነኝ እዛ የሚከፈለኝ ገንዘብ ይበቃኛል የሚለው በእርግጥ ይሄንን ሀሳባቸውን ከሰይፉ ጋር ይመስለኛል አገር አቀፍ ሚዲያ ላይ አንስተው ነበር። ትክክል። ስለዚህ ደሞዜ ይበቃኛል ይሄ በነገራችን ላይ ዝም ብላችሁ አስቡ። ቀለል አድርገን ልናየው እንችላለን። በርካታ ሰው የሚያገኘው ገንዘብ እያለ የሚሰጠው ፕሪቪሌጅ እያለ ኢቭን የሚገባው ሆኖ እየወሰደ ዩኒቨርሲቲው ሊሸኙት ነው ሰዎቹ አዲስ አበባ ዩኒቨርሲቲ ነው። እና ምንድነው እሳቸው ተጠሩና ሴይ ሰምቲንግ የሆነ ነገር ይባሉ። ስለዚህ ሰው እኔ ኃላፊነቱን ወስዳለሁ አትላንታ ልኬው አስተምረዋል ማለት የሚሰራውን ስራ እኔ አሰራዋለሁ የሆነ ሰው አለኝ ብሎ ሰውየው አሁን ዶክተር ሆኗል። ውጭ ሀገር ነው የሚኖረው ይሄ ሰው በነገራችን ላይ ሰው አሁን በዚህ ዘመን ኖቲስ አድርጎ ሰው የሚመሰክር ፍቃዱ ብሎ የሚጠራክ አሁን የሆነ ቦክስ ውስጥ ስትኖር ብቻ ነው። በነገራችን ቦክሱ ወይ የብሔር ወይ ሃይማኖት ምናምን ይሄን የመሰከረውን ሰውዬ ባክግራውንዱን ሳጠራ የዚህ አካባቢ ሰው አይደለም ከሰውየው ጋር የሚያገናኘው ማህበራዊ ባክግራውንድ የለውም። ግን ምን ያህል ሰውየው ፕሮፌሰሩ ለሰው ሩሩ መሆናቸው የሰውን ውድቀት የማይመኙ መሆናቸው ለሰላም ቅድሚያ እንደሚሰጥ ቤዚካሊ ቅድም ከደሞዝ ጋር ያነሳውልህ ነገር ነው ለኔ በጣም እንደው አንዳንዴ ከአይምሮ ሁሉ በላይ ነው ገብቷል። እና በቃ ደሞዝ ይበቃኛል ሁለት ደሞዝ እንደ አስታውስ በእንብታግለው ማለት አሁን እድሎችም ነበሯቸው ባላቸው እድሎች ሁሉ ታግለዋል ማለት ይቻላል። ስለዚህ ኢንዋን ዮር አዘር ወደድንም ጠላ ኢህአዴግ የሰራው ሊሆን ይችላል ወይ ብልጽግና ያመጣልን ልማት ሊኖር ይችላል። ጥያቄው ግን ካነሱ ወገኖች መካከል ወደዚህ ልማቱ እንዲመጣ አስፋልት እንዲሰራልን ዩኒቨርሲቲ እንዲሰራልን በእርግጥ አሁን እዚህ ጋር ያንተንም ሀሳብ ተቀጥላለክና ከዚህ ከአስፋልቱ ጋር ተያይዞ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸው ኮንቨርሴሽን እንደው ምናልባት ሙሉ በሙሉ ኮንቨርሴሽኑን ባልይዘው ላስነሱት ጥያቄ ፓርላማ ላይ የተመለሰው ምላሽ አንድ ማስታውሰው ነበር። ምናልባት ታስታውሰዋለህ? እሺ ሲስተም ቤዚካሊ ከዚህ ከአስፋልቱ ኳሊቲ ጋር የተገናኘ የተነሳ ይሹ ነበረ። እቺ ሽሮ ፈሰስ የሆነ አስፋልት ሰርታችሁልን የሚል ነውና በሌሎች አካባቢዎች ከተሰሩት ጋር በንጽጽር እንዳየው አሁን ከ97 2000 ጀምሮ ይመስለኛል ካደረሳሳኩ አገልግሎት ላይ ወደ ኦፊሻሊ አስፋልት ገባና 20 አመት ነው ኦልሞስት አሁን በኳሊቲ ደረጃ ካየው የፈረሰ ነው። ስለዚህ የኳሊቲ ጥያቄ ጀምር የሚመጥና አይኔ ራሴ ብዙ ከማውራ ብዬ እንጂ እሳቸውም ሲያነሱ አንተም ስታነሳ በጣም ብዙ ምንልላቸው ስለማንነታቸውም ይሁን ስለ ህዝባችን ስላደረጉት አስተዋጽኦም ይሁን እንደ ሀገር ስላበረከቱት አስተዋጽኦም ይሁን ገና በጣም ብዙ መጽሐፍት ይጻፋሉ በእርግጠኝነት ፊልሞች ይሰራሉ በእርግጠኝነት በጣም ብዙ ዶክመንተሪዎች ኢቭን እንደኛም እንኳን ያሰብናቸው ብዙ ጉዳዮች አሉ። በስማቸው በጣም ትልልቅ ተቋማት መገንባት አለባቸው የሚል ሐሳብ አለን እኛም ማለት ነው እንደ ቲም የኛም ቲም ብዙ የሚያስባቸው ኢቭን ይሄ ኢንተርቪው ራሱ ከዛ የመነጨ ነውና ምናልባት ጋሻ ጫሞ እዚህ ላይ የሚጨምሩት ነገር አንድ መጨምረው ሞሪያ ሳነሳ
ያው ሀሳብን ያነሳዋል ይባላል እና አጠቃላይ እንደው እንደ ሀዲያ ብሔርነታቸው እሳቸውን ስናስብ ቅድም ስፕሪድ የሆኑ ሰዎች እነዚህ አይክል የሆኑ ሰዎች አንድ ሀገር ልማት እድገት ቅድም ወንድሜ እንዳለው መንገድም ሌሎች መሰረተ ልማትም ምንም ነገር ስትመጣ ሪሶርስ ለማዘዝ ስልጣን መኖር አለበት። የፖለቲካል ስልጣን ማለት ሌላ ምንም አይደለም፣ ሪሶርስ ለማዘዝ እዛች ፖዚሽን ላይ ያንን አውቶሪቲውን ይዘ ያችን ቁልፍና ባትሪዋን ይዛ ሪሶርስ ላይ ለማዘዝ አሁን ሪሶርስ ላይ የሌለውን ሰው መንገድ አልሰራም። እንደው በተዘዋዋሪ የሆነው ነገር ምንድነው? አንድ ዞን ጠቅላይ ሚኒስትር 2 ጊዜ ልመታ የቻለው እንደው ልበላችሁና በኢህአዴግ ህይወት ውስጥ እንደው ግርማ ሞገስ ያገኘው አንድም ካድሬ ባልነበረበት ነው። መለስ ማንን አይቶ ነው የመጣው? 2 ጊዜ ማንን አይቶ ነው የመጣው? 2 ጊዜ ነው የመጣው። ይሄን ዞን መጀመሪያ መጥቶ ሁለተኛ መሰረት ድንጋይ ያኑሩ የሄደው ለምንድን ነው? የሳቸው አይ ቲንክ ምንድነው ይሄ ምንድነው አይ ቲንክ በማናየው ሁኔታ ፕሮፖርሽኔት ለማድረግ ነው ፖለቲካ ባላንስ ለማድረግ በርግጥ ያ ባላንስ ለማድረግ በማን ነው የሆነው እንዴ? በበየነ ስሙ እኮ ባህር ተሻግረው አልፏል። ባህር ተሻግረው አልፈናል። ባህር ተሻግረው አልፏል በበየነ ስሙ። አሜሪካ ላይ ብጠራ አያልፍም፣ ደቡብ አፍሪካ ላይ አያልፍም። እዚህ ሀገር ላይ በበየነ ስም ስንት ነገር ተላልፏል። ባለፈው አቶ ማቴዎስ ሲናገር እኔ እኮ በየነ ዘመን ነኝ ድላ ላይ እኔ ወታደር ሆኜ በርግጥ እሱን በጣም ሰፋ ባለ ፕሮግራም ሰፋ ባለ ዶክመንተሪ በጣም በሰፊው በጣም ብዙ ነገሮችን ያካተተ ነገር ይዘን እንመጣለን ብዬ አስባለሁ። ዛሬ አሁን ይሄን አይል ካለን እንግዲህ ፕሮፌሰር በፖለቲካ ህይወታቸውም በአካዳሚክሱም በጣም ለብዙ ሰው አይደለም ለኛ ሳይሆን ለብዙ ሰው ምሳሌ የሚሆኑ በዋናነት መታወቂያቸው እንደው እንዲህ መታወቂያ ተሰርቶ የሚሰጥ ቢሆን የሰላማዊ ትግል መርህን በመከተል በሀገር ደረጃ በጣም በብዙ መሪዎች የተመሰከረላቸው እንግዲህ በህልፈተ ህይወታቸውም ከሀገር ጫፍ እስከ ጫፍ የተነቃነቀ የህዝብ ሀዘን ጊዜ እንደነበረም ለማየት ሞክረናል። ያ ምንድነው የሚያሳየው? ያበረከቱት አስተዋጽኦ ነው እንጂ ተቀስቅሶ አይደለም። ህዝቡ እንደው ኖስቲ እንደው የሚባል ሰው ይሞታ ተብሎ አይደለም የመጣውና ያንን ለመታዘብ ችለናልና ይሄን አይል ካነሳን 2 ዋና ነገሮች ላይ አሁን ለማውራት እንሞክራለን።